ሰላምና ጤና በያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን እናመሰግናለን። በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን ወደ እናንተም የምናደርስ ነው የሚሆነው ውድ ቤተሰቦቻችን። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ የዝውውር ጉዳዮች አሁን ላይ እየተሰሙ ይገኛሉ። እነሱን የዝውውር ጉዳዮች ወደ እናንተ እያደረስን ቆይታን እናደርጋለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም ቪዲዮአችንን ላይክ፣ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት እጋብዛለሁ። አርሰናል፣ ማንቸስተር ዩናይትድ፣ ማንቸስተር ሲቲ፣ ሊቨርፑል፣ ቼልሲ፣ ሪያል ማድሪድ፣ ባርሴሎና ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ በርከት ያሉ ጉዳዮችን እናነሳለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ ቆዩ። ከመሸጋገሪያ በኋላ ተመልሰን እንመጣለን። አብራችሁኝ ቆዩ። ወደ ቀዳሚው ጉዳያችን እናምራ። የፈረንሳዩ ክለብ ፖል ላቤሌ ፖግባን እየተመለከተ ነው። የቀድሞው የማንቸስተር ዩናይትድ አማካይ የፖል ፖግባ ወኪሎች ፈረንሳዊውን ለሊጓኑ ክለብ ሞናኮ አቅርበውታል ሲል ፉት መርካቶ አስነብቧል። የ32 ዓመቱ ተጫዋች ወደ ሜዳ መመለስ ይፈልጋል እና ሞናኮ አዲስ የመሃል ሜዳ ተጫዋች ለማግኘት እየፈለጉ ነው። ፖል ፖግባም ጥሩ አማራጭ ሊሆንላቸው ይችላል። ፈረንሳዊው በመጨረሻ በሴሪኤ ዩቬንቱስ ኢምፖሊን 2-0 ባሸነፈበት ወቅት ነበር በእግር ኳስ ጨዋታ ላይ ለመጨረሻ ጊዜም የተሳተፈው። ከዛ ጨዋታ በኋላ እንግዲህ የንጥረ ነገሮች ሰውነቱ ላይ በመገኘቱ ምክንያት ዩቬንቱስ ከኡዲኒዜ ካደረገው ጨዋታ በኋላ ባደረገው የመጀመሪያ ናሙና ምርመራ የ4 ዓመታት እገዳ ተጥሎበት ነበር። ፖል ፖግባ ከጊዜ በኋላ እንግዲህ ቅመሞችን የሚጥሱ ማሟያዎችን አያውቅም ሆን ብሎ አልወሰደም በሚል ይግባኝ ካቀረበ በኋላ የስፖርት የግልግል ፍርድ ቤት ባለፈው ዓመት ጥቅምት ወር ላይ የፖግባን እገዳ ከ4 ዓመት ወደ 18 ወራትም ዝቅ አድርጎለታል። ዩቬንቱስ የቀድሞው የማንቸስተር ዩናይትዱን አማካይ ኮንትራቱን በኖቬምበር 2024 ላይ አቋርጦታል። በዚህ ዓመት መጀመሪያ ላይ በመጋቢት ወር ፕሮፌሽናል እግር ኳስ ለመጫወት ብቁ የሆነው ፖግባ ከኒውካስል ዩናይትድ፣ ማንቸስተር ዩናይትድ፣ ኢንተር ማያሚ እና ሌሎችም ጋር ቢያያዝም እስካሁን ግን ክለብ አላገኘም። በተጠናቀቀው የውድድር ዘመንም በፍሬንች ሊጓን 3ኛ ደረጃን ይዞ ያጠናቀቀው ሞናኮ የመሃል ክፍላቸውን ለማጠናከር ፍላጎት ያላቸው ሲሆን ፖግባን እንደ ተመራጭ ኢላማ አድርገውም ይመለከቱታል። በአውሮፓ ከፍተኛ ሊግ የመጫወት ልምድ ያለውና በመሃል ሜዳ ላይ ሚዛንን መጨመር የሚችለው ፖግባ ለሞናኮ ፍጹም ፊርማ ሊሆን ይችላል። የፖል ፖግባ ልጅነት ክለብም ማርሴም ፈረንሳዊውን ተጫዋች ለማስፈረም ፍላጎት ነበረው። ነገር ግን የደሞዝ ጥያቄው ከውድድሩ ውጪ አድርጎት ነበር። ምናልባትም ማርሴም የፖግባን ፊርማ በድጋሚ ለማግኘት ሊሰራ እንደሚችል ነው በርካታ ግምቶች እየወጡ የሚገኙት። አልናስር ከአሰልጣኙ ጋር ሊለያይ ሲሆን ጆዜ ሞሪኒዮ ወደ ሳዑዲ ሊያመራ ይችላል። የክሪስቲያኖ ሮናልዶ አልናስር በስቴፋኖ ፒዮሊ የወደፊት እጣ ፈንታ ላይ ውሳኔ እንዲሰጥም ፒአይኤፍ እንደጠየቀም ተዘግቧል። ከቀጣዩ የውድድር ዘመን በፊትም አሰልጣኙ መልቀቅ ይፈልጋሉ፣ ተተኪውንም በቶሎ ማምጣት ይፈልጋሉ ተብሏል። የሳዑዲ አረቢያው እንግዲህ ጋዜጣ እንደዘገበው ከሆነ አልናስር በስቴፋኖ ፒዮሊ ስር የወደፊት ጊዜውን አይመለከተውም። እናም ባለቤቶቹ ኮንትራቱን እንዲያቋርጥ እየገፋፉት ነው። ያለ ስቴፋኖ ፒዮሊ የ2025-26 የውድድር ዘመን ዝግጅታቸውን እንዲጀምሩ ፈጣን እርምጃን ይፈልጋሉ። አልናስር የተጠናቀቀውን የውድድር ዘመን ያለ ዋንጫ ያጠናቀቀ ሲሆን በሳዑዲ ፕሮ ሊግ ደረጃ ሰንጠረዥም 3ኛ ደረጃን ይዘው በማጠናቀቅ ለኤዥያን ቻምፒየንስ ሊግ ማለፍ አልቻለም። ከሻምፒዮኑ አልኢቲሃድ በ13 ነጥቦች ርቀው አመቱን ሲያጠናቅቁ ቡድኑ ከተጠበቀው ደረጃ በታች ባሳየው ውጤትም አሰልጣኙ ዋና ተጠቃሽ ናቸው። የሳዑዲ ቡድን ከዚህ ቀደም ከጆዜ ሞሪኒዮ ጋር ተገናኝቷል። እናም ታክቲሽያኑ ወደ ሳዑዲ ከመሄዱ በፊትም በቅርቡ በመካከለኛው ምስራቅ ውስጥም እንደሚሰራ አምኗል። ከተወሰነ ጊዜ በኋላ ወደ ሳዑዲ አረቢያ ይሄዳለሁ፣ እዚያም እንደምሰራ እርግጠኛ ነኝ። መቼ እንደሆነ ግን አላውቅም፣ ነገር ግን እርግጠኛ ነኝ ወደዛ አመራለሁ። በሳዑዲ አረቢያ ውስጥ ሁልጊዜም በሮች ይከፈቱልኛል፣ እዚያም እድገት እንዲሰማኝ ይፈልጋለሁ ሲልም ጭምር ነው የተናገረው። ሞሪኒዮ ከዚህ ቀደም በሪያል ማድሪድ ከክሪስቲያኖ ሮናልዶ ጋር ሰርተዋል። ፖርቱጋላዊ ኮከብ በክለቡ የሚያቆየውን አዲስ ውል ሊፈራረምና የቆይታ ጊዜውን ሊያራዝምም ተቃርቧል። ጆዜ ሞሪኒዮ ክሪስቲያኖ ሮናልዶ ለሳዑዲ ፕሮሊግ ስኬት ትልቅ ሚና በመጫወቱም እንዳደነቁትም የሚታወስ ነው።
ሮናልዶ ወደዚያ ሄዶ ወዲያው የተለየ አመለካከት የሰጠ የመጀመሪያው ሰው ነበር። ተጫዋቹ የመጀመሪያ ጊዜ ላይ ሲሄድም የአንድ ሰው ሊግ ነው ብለው አስበው ነበር። ነገር ግን በየዝውውር መስኮቶቹ ብዙ ተጫዋቾች እሱን ተከትለው ሄደዋል። ሁሉም ነገር በሳዑዲ በእርግጥም እየተቀየረ እንደሆነ ተገነዘቡ። ብዙ ተጫዋቾችን በመጨረሻ የስራ ጊዜያቸው ላይ ብቻ ሳይሆን በእግር ኳስ ምርጥ ዓመታቸው ላይ ያሉት እየሄዱ ነው። ስለዚህ የነሱ ሊግም እንደሚቀላቀል አምናለሁ ሲልም ጭምር ነው ዦዜ የተናገረው። ናፖሊ ሁለቱን አርጀንቲናዊያን ከማንቸስተር ዩናይትድ ማስፈረም ይፈልጋሉ። የሴሪኤው ሻምፒዮን ናፖሊ የማንቸስተር ዩናይትዱን አሌሃንድሮ ጋርናቾ እና ሌሳንድሮ ማርቲኔዝን ለማስፈረም ፍላጎት እንዳላቸው ተዘግቧል። ናፖሊ አሌሃንድሮ ጋርናቾን ለማስፈረም ፍላጎት እንደነበራቸው የሚታወቅ ሲሆን አሁን ላይ የጣሊያኑ ጋዜጣ ኮሪዮር ዴሎ ስፖርት እና ደግሞ እንዲሁ ላ ሪፐብሊካ እንደዘገቡት ከሆነ ናፖሊ አሁን ላይ ለማርቲኔዝ ጥያቄ እያዘጋጁ ነው። ማርቲኔዝ በ67 ሚሊዮን ዩሮ የዝውውር ሂሳብም በጁላይ 2022 ከአያክስ ኦልትራፎርድ ደርሶ አርጀንቲናዊው ተከላካይ ለማንቸስተር ዩናይትድ ጥሩ እንቅስቃሴን ማድረግ የቻለ ሲሆን በ2022-23 የውድድር ዘመን 45 ጨዋታዎችን ለዩናይትድ በማድረግ በመጀመሪያ ዓመቱ የካራባው ዋንጫን አሸንፎ ነበር። ሆኖም ግን ያለፉትን 2 ዓመታት ውስጥ 2 ከባድ ጉዳቶች አጋጥመውት ለብዙ ጨዋታዎችም ከሜዳ እንደሚርቅ አድርገውታል። በዚህ ዓመት መጀመሪያ ላይ በየካቲት ወር ማርቲኔዝ ከባድ ጉዳት አጋጥሞት የነበረ ሲሆን ይህም ሙሉ የውድድር ዘመኑን ከሜዳ እንዲርቅ አድርጎታል። ይሁን እንጂ የማገገሚያ ጊዜው ከ6 ወር እስከ 1 ዓመት ሊወስድ ስለሚችል የመመለሻ ጊዜው እርግጠኛ አይደለም። ናፖሊ ጉዳት ቢደርስበትም የ27 ዓመቱን ተከላካይ ማስፈረም ይፈልጋሉ። የሴሪኤው ሻምፒዮን በክረምቱ የዝውውር መስኮት አሌሃንድሮ ጋርናቾን የዝውውር ፍላጎት ላይ አለ። ናፖሊ አርጀንቲናዊውን አጥቂ ባለፈው ጥርም ወደ ፓሪስ ሳን ዠርሜን በሄደው ከቪቻ ክቫራትስኬሊያ ምትክ አድርጎም ይመለከተዋል። ነገር ግን በሊሳንድሮ ማርቲኔዝ ጉዳይ ማንቸስተር ዩናይትዶች መነጋገር እንደማይፈልጉ ተነግሯል። በማንቸስተሮች በኩል የተጫዋቹን ኮንትራት ለማራዘም ንግግሮች ለመጀመርም ዝግጅት እየተደረገ ሲሆን ተጫዋቹ ከጉዳት ሲመለስም አዲስ ኮንትራት ሊሰጡት ስለሚያስቡ ለናፖሊ ዝውውሩ ምናልባትም ከባድ ሊሆን እንደሚችል እየተገለጸ ይገኛል። የኒውካስል ዩናይትድ ተጫዋች በክረምቱ ሰንደርላንድን ሊቀላቀል ነው። የኒውካስል ዩናይትዱ ተከላካይ የሆነው ጄማል ሲያልስ በክረምቱ ወደ ተቀናቃኙ ሰንደርላንድ አስደናቂ ዝውውር ሊያደርግ ነው። የ31 ዓመቱ ተጫዋች ከቅርብ ጊዜያት ወዲህ በሴንት ጄምስስ ፓርክ ከጥቅም ውጭ የሆነ ተጫዋች ነው። ተጫዋቹ በዚህ ክረምትም ለአዲስ ፈተና ዝግጁ እንደሆነ ዘገባዎቹ ያሳያሉ። አሁንም ቢሆን ሲያልስ ከኒውካስል ዩናይትድ ቆይታ በኋላ በቀጣይ የት ሊፈርም እንደሚችል እርግጠኝነት የለም። የቀድሞው የእንግሊዝ ከ21 ዓመት ታች ኢንተርናሽናል በኖቲንግሃም ፎረስት እግር ኳስን የጀመረ ሲሆን በድጋሚ ወደ ኖቲንግሃም ፎረስት ለሁለተኛ ጊዜ በውሰት ወደዚያ መሄዱ ይታወሳል። አሁን ወደ ፕሪሚየር ሊግ ማደጉን ያረጋገጠውና የኒውካስል ዩናይትድ ቀንደኛ ተቀናቃኝ ሰንደርላንድ አስገራሚ ፊርማ ሊሆን እንደሚችልለት እየተነገረ ነው። ሰንደርላንድ ልምድ ያላቸው ተጫዋቾችን ማስፈረም እየፈለገ ነው። በፕሪሚየር ሊጉ ልምድ ያላቸው ተጫዋቾችን ይፈልጋሉ ሲያለም እንግዲህ ይህንንም ተናግሯል። ግሮፍስ ሲናገር ሉተንን ብትመለከቱ ሮዝ ባርክሌም በመሃል ሜዳ ላይ ነበራቸው። ኖርዊች በቅርብ ጊዜ 2 የውድድር ዘመን ላይ የተረጋገጡ ተጫዋቾችም አስፈርሞ ያውቅም። አሁን ላይ ሰንደርላንድ ጀማል ሲያልስን ብቻ እየተመለከቱ ነው። ማይክል ኪን በነጻ የሚገኝ ነው። እሱም ቢፈርም እነዚያ ወጣት ተጫዋቾች በሰንደርላንድ ለመርዳትም ይችላል። ስለሆነም በክረምቱ ልምድ ያላቸው ተጫዋቾች ፊርማ ይጠበቃል ብሎ ነው የሚያስበው። ተጫዋቾች በኒውካስል እና በሰንደርላንድ መካከል ብዙ ጊዜ ሲፈራረሙ አይታይም። ሳልስ እንግዲህ በእነዚህ 2 የሰሜን ምስራቅ ክለቦች መካከል ቢዘዋወር ትልቅ ዝውውር ይሆናል። በሁለቱ ክለቦች መካከል የፈረመው የመጨረሻው ተጫዋች ጃክ ኮልባክ ነው ከ12 ዓመታት በፊት ሲሆን ፓትሪክ ቫናን ሆልት እንዲሁ ደግሞ ስቴቨን ካልድዌል እና ደግሞ ቲተስም ሁሉም ሁለቱንም እንግዲህ ቡድኖች በመወከል እየተጫወቱ ሌሎች ስሞች ናቸው። እንግዲህ ላሲያልስ ሰንደርላንድን መቀላቀሉ በኒውካስል ዩናይትድ ደጋፊዎች ዘንድ በጣም የተጠላ ይሆናል። ነገር ግን ምናልባት ብዙ ዓመታትን በታማኝነት ስላገለገለ ይቅር ሊሉትም እንደሚችሉ ጭምር ነው እየተገለጸ የሚገኘው። አስተን ቪላ በዚህ ክረምት ግብ ጠባቂውን በቅናሽ ዋጋ ለመሸጥ ተዘጋጅተዋል። አስተን ቪላ የዓለም ዋንጫ አሸናፊውን ግብ ጠባቂ ኤሚሊያኖ ማርቲኔዝን በሚያስገርም መጠነኛ የዝውውር ሂሳብ 20 ሚሊዮን ዩሮ ለመሸጥ መዘጋጀታቸውን የቱርክ ሚዲያዎች እያወጡት ያለው ዘገባ ያመለክታል። በተለይም ማርቲኔዝ ቪላ ፓርክ ከደረሰ በኋላ እድገቱ ለብዙዎች አስገራሚ ነው። የ31 ዓመቱ ተጫዋች በአርጀንቲና ኮፓ አሜሪካና በ2022 የዓለም ዋንጫ ድል ላይ ወሳኝ ሚናን መጫወት የቻለ ሲሆን በአስተን ቪላም በኡናይ ኤሚሪ ስር ለቡድኑ ትልቅ ለውጥ ዋናው ተዋናይ ነበር።
ማርቲኔስ ለክለቡና ለሀገሩ ባሳየው ተከታታይ እንቅስቃሴ ምክንያትም ያሳየው ብቃት ያለማቋረጥ አድናቆትን አስገኝቶለታል። በክረምትም ጋላታሳራይ የአስተን ቪላውን ኮከብ ማርቲኔዝን ይፈልጋሉ። እንደ ፉትቦል አሬና ዘገባ የቱርኩ ኃያል ክለብ ጋላታሳራይ የማርቲኔዝን አገልግሎት ለማግኘት ከሚፈልጉ ክለቦች መካከል አንደኛው ነው። የሱፐር ሊግ ሻምፒዮኑ የረጅም ጊዜ ቁጥር 1 የሆነውን ፈርላንዶ ሞስሬላን እንደሚያጣም ተጠብቋል። ጋላታሳራይ አይናቸውን ማርቲኔዝ ላይ ያደረጉት ሲሆን በቅርቡም እንቅስቃሴ ሊጀምሩ እንደሚችሉ ጋዜጠኛ አሊናሲ ተናግሯል። ቪላ ከ20 ሚሊዮን ዩሮ እስከ 25 ሚሊዮን ዩሮ ዋጋዎችን ለመቀበል ክፍት ነው። የማርቲኔዝ ፍላጎት ግን በቱርክ ብቻ የተገደበ አይደለም። እንደ ባርሴሎና፣ ማንቸስተር ዩናይትድ እና አትሌቲኮ ማድሪድ ያሉ የአውሮፓ ግዙፍ ቡድኖችም ሁኔታውን በቅርበት እየተከታተሉት ነው ተብሏል። ግብ ጠባቂው ወደ ሳዑዲ ፕሮ ሊግ ለመዘዋወርም ስሙ እየተያዘ ነው። ኡናይ ኤምሪ ማርቲኔዝ የሚለቅ ከሆነ ዝውውር ኢላማዎችን ለይቷል። አስተን ቪላ በዚህ ክረምት ማርቲኔዝን በክለቡ ለመተካት ኢላማ ያደረገው ተጫዋች የሪያል ማድሪዱ ግብ ጠባቂ አንድሪያ ሉኒን ሲሆን ሉኒን በቡድን ውስጥም ቲቦ ኩርቱዋ ዋና ግብ ጠባቂ በመሆኑ በማድሪድ ተጠባባቂ ወንበር ላይ መቆየትን አይፈልግም። ከማርቲኔዝ ጋር የቪላ ባልደረባው ሊዮን ቤይሊ ወደ መካከለኛው ምስራቅ መዘዋወር ጋር እየተገናኘ ነው። ምክንያቱም የክንፍ ተጫዋቹ በክለቡ የኡናይ ኤምሪ የወደፊት እቅዶች ውስጥ ደግሞ አካል እንዳልሆነ ነው እየተገለጸ የሚገኘው። ኒውካስል ዩናይትድ 100 ሚሊዮን ፓውንድ የተገመተውን የፕሪሚየር ሊግ አጥቂ ለማስፈረም ይፈልጋሉ። ኒውካስል ዩናይትድ የብራይተኑን አጥቂ ዣኦ ፔድሮን ለማስፈረም በክረምቱ እንቅስቃሴ ለማድረግ እየተዘጋጁ መሆናቸውን ስካይ ስፖርት ኒውስ ዘግቧል። የ23 ዓመቱ ብራዚላዊ አስደናቂ የውድድር ዘመንን በአሜክስ ማሳለፍ የቻለ ሲሆን የበርካታ ትልልቅ ቡድኖች ፍላጎትንም ስቧል። ማክፓይሶቹ በክረምቱ አርዕስተ ዜና እየወጣላቸው ካሉት ዜናዎች ውስጥ አንደኛው የሆነ ፊርማን የአጥቂ ክፍል ፊርማ ነው። ኒውካስል ዩናይትድ በ2025/26 ወሳኝ የውድድር ዘመን በፊት ቡድናቸውን በከፍተኛ ሁኔታ ለማጠናከርም የሚፈልጉበት የዝውውር ወቅት ነው። ኒውካስል ለቀጣዩ የውድድር ዘመን ተጨማሪ የቡድን ጥልቀትን ይፈልጋል። ወደ ቻምፒየንስ ሊግ መመለሳቸውን ማረጋገጥ የቻሉ ሲሆን በ70 ዓመታት ውስጥም የመጀመሪያውን ትልቅ ዋንጫ ማንሳት ሲችሉ የኤዲ ሃው ቡድን በክረምቱ ትልቅ ቡድን ለመገንባት ታላቅ የክረምት ወቅትንም ለማሳለፍ አቅደዋል። ክለቡ ካሁን በኋላ በትርፍና ዘላቂነት ደንቦች ወይም በፒኤስአር እና በፋይናንሻል ፌር ፕሌይ እገዳዎች መካከል ባለመሆኑ ከፍተኛ በጀት በማውጣት ተጫዋቾችን ለማዘዋወር ተዘጋጅተዋል። በ2023 ከዋትፈርድ ብራይተንን የተቀላቀለው ፔድሮ በፕሪሚየር ሊግ ውስጥ ካሉት በጣም አስደሳች ወጣት የማጥቃት ችሎታ ካላቸው ተጫዋቾች አንደኛው ሆኖ ራሱን አረጋግጧል። በአውሮፓ በርካታ ክለቦች ዣኦ ፔድሮ ላይ ፍላጎት አላቸው። ኒውካስልም የካሎም ዊልሰንን ከኮንትራት ውጪ መሆን ለአሌክዛንደር ኢሳክ ተጠባባቂ ለማምጣትም ወደ ገበያው እንዲወጡ ያስገድዳቸዋል። አሌክዛንደር ኢሳክ አይሸጥም፣ ነገር ግን ኤዲሃው ሌላ አጥቂ ይፈልጋል። ፔድሮም አማራጭ እንደሆነ ነው እየተነገረ የሚገኘው። ኒውካስል ዩናይትድ በአንደኛው ምርጫ አጥቂ አሌክዛንደር ኢሳክን ያቆያል። የካሉም ዊልሰን በዚህ ክረምት በቅርቡ ኮንትራት ማለቁ ማክፓይሶቹ አዲስ አጥቂ ለማዘዋወር እንዲወስኑ ያደርጋቸዋል። ማክፓይሶቹ በዚህ ገንዘብ ለማውጣትም የሚያስችል የገንዘብ አቅም እንዳላቸው ጭምር ነው እየተገለጸ የሚገኘው። ቸልሲዎች ለግብ ጠባቂ ፊርማ እንግዲህ ከ15 ሚሊዮን ዩሮ በላይ ለመክፈል ፍቃደኛ አልሆኑም። ቸልሲዎች ለኤሲ ሚላኑ ግብ ጠባቂ ማይክ ሜኞ ዝውውር ከ15 ሚሊዮን ዩሮ በላይ ለመክፈል ዝግጁ አይደሉም ሲል የፉትቦል ኢታሊያው አልፍሬዶ ፔዱላ ተናግሯል። ሰሜዎቹ ከሜኞ ጋርም ሌሎች ግብ ጠባቂዎች ጋርም ተገናኝቷል ሲል ስካይ ስፖርት አስነብቧል። የምዕራብ ለንደኑ ግዙፉ ክለብ አሳማኝ ባልሆነው ሮበርት ሳንቼዝ ላይ ማሻሻያ እንደሚያስፈልገው ጥርጥር የለውም። ማይክ ሜኞ በሚላን ካሳየው ድንቅ ብቃት በኋላ ከፍተኛ የዝውውር መስኮቶች ስሙ በተለያዩ ቡድኖች ጋርም ሲነሳ እንመለከተው ነበር። አሁን ታማኝነት ያላቸው ጣሊያናዊው ጋዜጠኛ ፔዱላ እንደተናገረው ሚላን የማይክ ሜኞን ኮንትራት በ2026 ክረምት የሚያልቅ ስለሆነ በዚህ ክረምት ከሽያጩ 25 ሚሊዮን ዩሮ ይፈልጋሉ። ቼልሲዎች ማይክ ሜኞን እንዲያስፈርሙ የዝውውር እድል አጋጥሟቸዋል። የማይክ ሜኞ የኮንትራት ሁኔታን በማገናዘብም ከቼልሲ የቀረበው የመጀመሪያው ዝቅተኛው ጥያቄ በእርግጠኝነት ለቼልሲዎች ትርጉም ይሰጣል። ምክንያቱም ሰማያዎቹ ፈረንሳዊውን በትዕግስት ከጠበቁት በሚቀጥለው ዓመት በነፃ ዝውውርም ሊያስፈርሙት ይችላሉ። የፈረንሳይ ኢንተርናሽናል በመደበኛነት 15 ሚሊዮን ዩሮ እስከ 25 ሚሊዮን ዩሮ ዋጋ ይኖረዋል። ነገር ግን ሚላን ግብ ጠባቂያቸውን ለመሸጥ ቢያንስ የሚፈልጉትን ዋጋ ማግኘትም ይፈልጋሉ። ሚላኖች አሁን ላይ በተሻለ የድርድር ቦታ ላይ አይደሉም። ነገር ግን 25 ሚሊዮን ዩሮ ለመቀበል
ለመክፈል የቆረጡ ይመስላሉ። ቼልሲዎች በአሁኑ ጊዜ ያንን ደግሞ መክፈል አይፈልጉም። ማን ወደ ኋላ እንደሚያፈገፍግ ወይም ከስምምነት ሊደርሱ እንደሚችሉ መንገድ ሊፈጥር የሚችል እንደሆነ የሚታይ ይሆናል። አብዛኞቹ የክለቡ ደጋፊዎች ለግብ ጠባቂው እንግዲህ ሚላን 25 ሚሊዮን ዩሮ ከፍለው እንግዲህ እንደሚያወጡትም ተስፋ ያደርጋሉ። ከዛ በተጨማሪ ቼልሲዎች ሮበርት ሳንቼዝን እንደ ቁጥር 1 ረዘም ላለ ጊዜም ማስቀጠል እንግዲህ አይፈልጉም የሚል መረጃም እየወጣ እንደሚገኝ ነው ዘገባዎች እየወጡ የሚገኙት። ጄምስ ፒርስ ሊቨርፑል በዚህ ክረምት ለአንድ ተጫዋች ጥሩ ዋጋ ከቀረበለት ለሽያጭ ያቀርበዋል። ጄምስ ፒርስ እንደተናገረው ሊቨርፑል በተለይ በዚህ ክረምት አንድ ተጫዋች ለመሸጥ ክፍት ሊሆን ይችላል፣ ትክክለኛው ዋጋ ከቀረበለትም ብሏል። ቀያዮቹ በጥር ወር ለዳርዊን ኑኔስ የቀረቡ 2 የአልናሰር ጥያቄዎችን ለመቀበል ተቃርበው ነበር። ነገር ግን በውድድር ዓመቱ አጋማሽ ኑኔስን መሸጥ እንደማይፈልጉም በመወሰናቸው ዝውውሩ ተትቷል። ባለፈው ወር ዳቪድ ኦርነስቲን በዚህ ክረምት አንፊልድን መልቀቅ ከሚችሉት ከ7 ተጫዋቾች መካከል ዩሩጓዊውን ሰይሞታል። የዘ አትሌቲክ ባልደረባው ጄምስ ፒርስ የ25 ዓመቱን አጥቂ ከኦገስት መጨረሻ በፊትም ክለቡን እንዲለቅም ሊፈቅድለት እንደሚችል ነው እየጠቆመ የሚገኘው። ጄምስ ፒርስ በዘ አትሌቲክ ፖድካስት ላይ ሲናገርም በክረምት ከሊቨርፑል ሊወጡ ከሚችሉት መካከል ዳርዊን ኑኔስን ጨምሮታል። ጋዜጠኛው እንዲህ ብለዋል። ዳርዊን ኑኔስን ለመልቀቅም በጣም የተሰየመው ተጫዋች ሊሆን ይችላል ብዬ አስባለሁ፣ ምክንያቱም የሚጠበቀውን ያክል መሆን አልቻለም። የመለየት መንገድም ለሁለቱም ወገኖች የተሻሉ አማራጭ ይመስላል። ሊቨርፑል በጥር ወር ከሳዑዲ ፕሮ ሊግ የቀረበላቸው ጥያቄን ውድቅ አድርገው ነበር። ነገር ግን ትክክለኛው ዋጋ በክረምት በጠረጴዛው ላይ ከቀረበላቸው በድጋሚ ውድቅ አይደረግም። ተጫዋቹ እንግዲህ በክረምቱ ለመውጣትም ከምን ጊዜውም በላይ ቅርብ ነው ሲልም ነው የተናገረው። ሊቨርፑል በ2022 በዳርዊን ኑኔስ ላይ ያወጡትን የ64 ሚሊዮን ፓውንድ ወጪ ሙሉ ለሙሉም ለማካካስ ተጨባጭ በጣም ጥሩ እየሰሩ ነው። ዩሩጓዊው ከጥር ወር መጀመሪያ ጀምሮ አንድ ፕሪሚየር ሊግ ጨዋታ ብቻ የጀመረ ሲሆን በ2024/25 የውድድር ዘመን መጨረሻ ላይ ተፈላጊነቱንም አጥቶ ነበር። አልሂላል የቀድሞውን የቤኔፊካ አጥቂ በዚህ ክረምት ወደ ሳዑዲ ፕሮ ሊግ ለማምጣት ፍላጎት እንዳላቸው ተዘግቧል። ለ25 ዓመቱ አጥቂ በጠረጴዛው ላይ የሚቀርቡትን ዋጋ ላይም በመመስረት ኤፍኤስጂ ተተኪውን ለማስፈረም በማሰብ ላይ እንደሚገኙ ጭምር ነው ዘገባዎች እየወጡ የሚገኙት። ባርሴሎናዎች ግብ ጠባቂያቸውን ለሽያጭ አቀረቡ። የባርሴሎና ፕሬዝዳንት ዮሃን ላፖርት ግብ ጠባቂውን ማርክ አንድሬ ቴር ሽቴገንን ለማንቸስተር ዩናይትድ የመደራደር ጠረጴዛ ላይ አስቀምጠውታል። ይህ የሆነው ብሉ ግራናዎቹ የኤስፓኞሉን ዮሃን ጋርሲያን ለማስፈረም ከፍተኛ ጥረት ካደረጉ በኋላ ነው። ማርክ አንድሬ ቴር ሽቴገን ከከባባድ የጉልበት ጉዳት እንግዲህ የተመለሰው በቅርቡ ሲሆን የካታላኑ ቡድን ውስጥም የወደፊት ቆይታው አጠራጣሪ ነው። እንግዲህ ማርክ አንድሬ ቴር ሽቴገን እስከ 2028 የሚያቆየው ኮንትራት ቢኖረውም የጋርሲያ ፊርማ የሱ ቆይታ ላይ ተጽዕኖ ይኖረዋል። በተጨማሪም የወንቸክ ሸዝኒ ኮንትራት እድሳት ለጀርመናዊው ግብ ጠባቂ መውጫ መንገድም ይከፍትለታል ተብሎ ነው የሚታሰበው። የዲያሪዮ አስ ጋዜጠኛ የሆነው ኤድዋርዶ ኢንዳ በኤልቼሬንጊቶ ላይ ባደረገው ቆይታ ላይ ስለ ዝውውር ተናግሯል። ማንቸስተር ዩናይትድ ማርክ አንድሬ ቴር ሽቴገንን ይወዳል። የእነሱ ፍላጎት የዮሃን ላፖርትን ችግር ይፈታል። ዩናይትዶች በበረኞቻቸው ላይ ችግር አለባቸው። የሱ ወደ ማንቸስተር ዩናይትድ መሄድም ለላፖርት ጥሩ ነው። ዮሃን ጋርሲያ ወደ ባርሴሎና ቢመጣ በባርሴሎና ችግር ይኖራል። ዩናይትድ ያለ አውሮፓ ውድድር ምናልባትም ቴር ሽቴገንን ላያገኝ ይችላል። ባርሴሎና እንግዲህ የኤስፓኞሉን ግብ ጠባቂ ዮሃን ጋርሲያን ማስፈረም ከቻለ ቴር ሽቴገን ችግር ውስጥ ይገባል። ጋርሲያ ከመጀመሪያው የዝውውር ቀን ጀምሮ ከባርሴሎና ጋር ስሙ እየተነሳ ነው። ባርሴሎና የደሞዝ ሂሳቡንም እንዲሁ ለማስጠበቅና የወደፊቱን ጊዜ ለጀርመናዊው የተሻለ ለማድረግም ማንቸስተር ዩናይትድ ቴር ሽቴገንን እንዲያስፈርሙ እየሞከሩ ነው። በተጨማሪም ማንቸስተር ዩናይትዶች የአካዳሚ ምሩቁን ለባርሴሎናም ሊሸጥ ይችላል። ማንቸስተር ዩናይትድ በክረምት ማርከስ ራሽፎርድን እስከ 40 ሚሊዮን ፓውንድ በመሸጥ ትልቅ ትርፍም እንደሚያገኙ ተስፋ አድርገዋል። አጥቂው በውሰት ቆይታው በአስተን ቪላ ብቃቱን ማደስ የቻለ ሲሆን በ17 ጨዋታዎችም እንዲሁ 4 ግቦችን ማስቆጠር ሲችል 6 ለጎል የሆኑ ኳሶችንም አመቻችቶ ማቀበል ችሏል። ይህ ለውጥ ቢመጣ ቪላ ወደ ቋሚ ዝውውር ላለመቀየርም ወስኗል። ይህ የሆነበት ምክንያት ደግሞ ራሽፈርድ የደሞዝ መስፈርቶቹ ውድ መሆናቸው ነው። ተጫዋቹ በሳምንት 300,000 ፓውንድ የሚጠጋ ደሞዝ የሚፈልግ ሲሆን ይህም በጀታቸውን ሚዛን ሊያሳጣው እንደሚችል ነው የሚታመነው። ይህ በእንዲህ እንዳለ ባርሴሎና በ27 ዓመቱ ተጫዋች ላይ ፍላጎታቸውን አድሰዋል። የስፖርት ዳይሬክተሩ ዴኮ ከወኪሎቹ ጋር ተቀምጧል። ሆኖም ግን የካታላኑ ቡድን የፋይናንስ ቀውስን በ2025/26 የውድድር ዘመን መጨረሻ ላይ መግዛት ከሚያስችል አማራጭ ጋር በውሰትም የማግኘት እድልን እንዲመርጡ አድርጓቸዋል ተብሎ ነው የሚጠበቀው።
ፋብሪዚዮ ሮማኖ ሊቨርፑል ከሴሪኤው አጥቂ ጋር የሚያገናኙትን ዘገባዎች በተመለከተ ይገልጻል። ፋብሪዚዮ ሮማኖ ሊቨርፑል ከሴሪኤው አጥቂ ጋር ያገናኘውን ከጣሊያን የወጡ ዘገባዎች ላይ አስቴቱን ሰጥቷል። በዚህ ክረምት በቀያዮቹ የፊት መስመር ለውጥ ሊደረግ ይችላል። ዳርዊን ኑኔዝ በአንፊልድ መልቀቁ በአስተማማኝ ሁኔታ ላይ ያለ ሲሆን ስለ ሉዊስ ዲያዝ የወደፊት ግምቶችም ብዙ ወሬዎች አሁን ላይ እየተሰሙ ነው። የጣሊያኑ ቱቶ መርካቶ ዌብ እንዳስነበበው የመርሲሳይዱ አለቆች የኤሲ ሚላኑን የክንፍ መስመር ተጫዋች ራፋኤል ሊያውን ለማግኘትም ያላቸው ፍላጎትን በሚመለከት ግንኙነት ማድረጋቸውን ዘግቧል። ምንም እንኳን ፋብሪዚዮ ሮማኖ እንደዚህ ያሉ ዘገባዎች ትልቅ ምልክት ሊሆኑ እንደሚችሉ ቢጠቁምም ጣሊያናዊው የዝውውር ኤክስፐርት እነዚህን ወሬዎች ግን በጊቭ ሚ ስፖርት በጥያቄና መልስ ፕሮግራም ላይ ተናግሯል። ቀዮቹ ከ25 ዓመቱ ጋር ያላቸውን ግንኙነት በተመለከተ ሮማኖ እንዲህ ሲል የተናገረው በዚህ ደረጃ ላይ ስለሚደረጉ ተጨባጭ ድርድር ወይም ንግግሮች አላውቅም። ራፋኤል ሊያው በአሁኑ ጊዜ ሊቨርፑል የሚያስፈልገው ተጫዋች አይደለም። ምንም እንኳን ራፋኤል ሊያው በሴሪኤው ጥሩ ሪከርድ ቢኖረውም አሁን ላይ ግን በአርነ ስሎት ቡድን የሚፈለግ አይደለም ብሏል። ፖርቱጋላዊው አጥቂ በ2024/25 12 ጊዜ ግብ ማስቆጠር ችሏል። 13 አሲስቶችንም አድርጓል። የተጫዋቹ ቁጥሮች ጥሩ ቢሆንም በሊቨርፑል ሁለት የግራ ክንፍም ተጫዋቾች ኮዲ ጋክፖ 18 ጎሎችንና ዲያዝ 17 ጎሎችን በማስቆጠር ይበልጡታል። ራፋኤል ሊያው ሊታሰብበት የሚገባው የግራ በኩል የማጥቃት አማራጮችን ማጠናከር ቢያስፈልጋቸው ነው። ነገር ግን ያ ቦታ በአሁኑ ጊዜ በአርነ ስሎት ቡድን ውስጥ በጣም ጠንካራ ከሚባሉት ውስጥ አንደኛው ነው። እናም ደግሞ እነሱ የበለጠ የሚያስፈልጋቸው መሀል ተከላካይና መሀል አጥቂ ነው። በዚህ ክረምትም ሊቨርፑል ለኤሲ ሚላኑ የክንፍ አጥቂ አጥብቆ ይገፋል ተብሎ አይጠበቅም ሲል ነው መረጃውን ያጋራው። ኢያን ራይት ምርጡ አፍሪካዊ ተጫዋች አርሰናልን ቢቀላቀለ ፕሪሚየር ሊግን እንዲያሸንፉ መርዳት ይችላል ሲል አስነብቧል። የቀድሞ የአርሰናል ኮከብ ኢያን ራይት በሚቀጥለው የውድድር ዘመን የፕሪሚየር ሊግ የዋንጫ ውድድር ላይ እንዲረዳቸው የቀድሞ የክለቡ በዚህ ክረምት ሊያስፈርመው ማየት የሚወደውን ተጫዋች ሰይሞታል። ያ ተጫዋቹ የአታላንታው የክንፍ ተጫዋች አዶሜላ ሉክመን ሲሆን ተጫዋቹ በሴሪኤው ቆይታው ድንቅ ብቃቱን ካሳየ በኋላ ፈላጊዎች በዝተውለታል። ናይጄሪያዊው ኢንተርናሽናል ከዚህ ቀደም እንደ ፉልሃም፣ ኤቨርተን እና ሌስተር ሲቲ ካሉ ክለቦች ጋር ቆይታ ቢያደርግም አሁን ላይ ግን በአውሮፓ ካሉ ምርጥ አጥቂ ተጫዋቾች አንደኛው ነው። ሉክማን በጠናቀቀው የውድድር ዘመን በሁሉም ውድድሮች 20 ጎሎችን አስቆጥሯል። ከዓመት በፊት በነበረው የዩሮፓ ሊግ የፍጻሜ ጨዋታም ሃትሪክ ሰርቷል። ኢያን ራይት አዶሜላ ሉክመን በአርሰናል ቤት ማየቱ ደስ እንደሚያሰኘው አልደበቀም። ኢያን ራይት አሁን ላይ ሉክመን የሚኬል አርቴታ ፊት መስመርን ለቀጣዩ ሲዝን ለማጠናከር ጥሩ አማራጭ ሊሆን እንደሚችል ይሰማዋል። ኢያን ራይት በፖድካስቱ ላይ ሲናገር እኔ የዚህን ሰው ጉዞ በተመለከተ ደስተኛ ነኝ። አዶሜላ ሉክመን የአፍሪካ የዓመቱ ምርጥ ተጫዋች ነው። እሱን አርሰናል እንደሚገዛው ተስፋ አደርጋለሁ። እንደሱ ያለ ሰውም ወደ ፕሪሚየር ሊጉ ተመልሶ ማየት ያስደስታል። ሉክመን ከዚህ በፊት ወደ ፕሪሚየር ሊግ ተመልሶ መጫወት እንደሚፈልግ ተናግሮ ነበር። እዚህ እንግዲህ ያላለቀ ስራ አለኝ ስላለም አርሰናል ሊጉን እንዲያሸንፍ ይረዳዋል ብዬ አስባለሁ ብሏል ኢያን ራይት። ሉክመን ከብዙ ክለቦች የዝውውር ፍላጎትን እየሳበ ነው። ከቼንድ ኦፍ ሳይድ እንደዘገበው አዶሜላ ሉክመን በእርግጥም በአርሰናል ፍላጎት ላይ ነው። ነገር ግን ሌሎች የፕሪሚየር ሊግ ክለቦችም ይፈልጉታል። የ27 ዓመቱ ተጫዋች በማንቸስተር ዩናይትድ እንግዲህ ኒውካስል ዩናይትድ እና ኖቲንግሃም ፎረስት የሚፈለግ ሲሆን ሌሎች የአውሮፓ ታላላቅ ክለቦችም ፍላጎት አላቸው ተብሎ ነው የሚታሰበው። የሊቨርፑል የዝውውር ኢላማ ከፕሪሚየር ሊጉ ተቀናቃኝ ማንቸስተር ሲቲ ጋር በግል ስምምነት ላይ ደረሰ። ማንቸስተር ሲቲ ከአውሮፓ አስደናቂ ወጣት የማጥቃት ችሎታዎች አንዱን ለማግኘት ቀርቧል ሲል ፋብሪዚዮ ሮማኖ ገልጿል። የፕሪሚየር ሊጉ ኃያላን ከሊዮኑ ኮከብ ራያን ቸርኪ ጋር በግል ስምምነት ላይ ሙሉ በሙሉ ስምምነት ላይ መድረሳቸውን የተረጋገጠው የ21 ዓመቱ ፈረንሳዊ በፍሬንች ሊግ ዋን ውስጥ ካሉት ብሩህ ተስፋዎች አንደኛው ተደርጎ የሚወሰድ ሲሆን የሲቲ ራዳር ላይም ለብዙ ወራት የቆየ በመሆኑ አሁን ላይ ወደ ኢቲሃድ ስቴዲየም ለመዘዋወር የተዘጋጀ ይመስላል። ፈረንሳዊው የአጥቂ አማካይ ከሊቨርፑል ጋር ተያይዟል። ነገር ግን ሲቲ በዚህ ክረምት እሱን ለማስፈረምም የሚደረገውን ውድድር በማሸነፍ ላይ ነው። ራያን ቸርኪ ወደ እንግሊዝ ለመሄድ አረንጓዴ መብራት ሰጥቷል። በግል ጉዳዮች ወይም በግል ውሎች ላይ በተጫዋቹ ተወካዮችና በማንቸስተር ሲቲ መካከል ንግግሮች እየተጠናቀቁ ነው። ራያን ቸርኪ ከሊዮን የመልቀቅ ፍላጎት አለው። የሂደቱ ቀጣዩ ደረጃ ሲቲ ወደ ኦሎምፒክ ሊዮን ይፋዊ የሆነ ጥያቄን ማቅረብ ሲሆን በመጪዎቹ ቀናት ውስጥም ይቀርባል ተብሎ ይጠበቃል። የሁለቱ ክለቦች የመጀመሪያ ውይይቶች በሳምንቱ መጨረሻ ተጀምረዋል። የራያን ቸርኪ ዋጋ እናም አቅምን የሚያውቀው ሊዮን ለውይይትም ክፍት ነው። ነገር ግን ከፍተኛ ክፍያ ሊጠይቁ ይችላሉ። በተለይም በአውሮፓ የሚገኙት በርካታ ታላላቅ ክለቦች ቀደም ሲል ተጫዋቹን የማስፈረም ፍላጎት አሳይተዋል። ፔፕ ጓርዲዮላ የራያን ቸርኪን
የፈጠራ አቅም ትልቅ አድናቂ እንደሆነ ይታመናል። ፈረንሳዊው በተጠናቀቀው የውድድር ዘመን 12 ጎሎችን አስቆጥሮ 20 አሲስቶችን አድርገዋል። ስምምነቱ ከተጠናቀቀ ቸርኪ የክረምቱ የዝውውር መስኮት የሲቲ የመጀመሪያ ፈራሚ ይሆናል። ሲቲዎችም በዚህ ዓመት ያለ ዋንጫ አመቱን ከጨረሱ በኋላ ቡድኑን እንግዲህ ለማደስ ትልልቅ ስራዎችን እየሰሩ ነው። ኢንተር ማያሚ በድጋሚ አርጀንቲናዊውን ተከላካይ እየፈለገ ነው። የሊዮኔል ሜሲው ኢንተር ማያሚ የቀድሞውን የማንቸስተር ዩናይትድ ኮከብ ማርኮስ ሮሆን ለማስፈረም ፍላጎት እንዳለው ተሰምቷል። የቲኤንቲ ስፖርት አርጀንቲና በወጡ ዘገባዎች መሰረት የ35 ዓመቱ ተጫዋች በመጪው የዝውውር መስኮት የኢንተር ማያሚ ከፍተኛ ኢላማ ነው። በአሁኑ ጊዜ ለቦካ ጁኒየርስ እየተጫወተ ያለው ማርኮስ ሮሆ በ2014 እና በ2020 መካከል ለዩናይትድ 122 ጨዋታዎችን አድርጓል። በ2011 እና 2019 መካከል 61 ጨዋታዎችንም ለአርጀንቲና 45 ጨዋታዎችን ከሊዮኔል ሜሲ ጋርም አድርጓል። ኢንተር ማያሚ የ35 ዓመቱ ተጫዋች የረጅም ጊዜ ፈላጊዎች ነበሩ። በጁን 2024 የክረምት ተጫዋቾች የዝውውር መስኮት ወቅትም የቀድሞ የማንቸስተር ዩናይትድ ተከላካይ ጥያቄ ውድቅ አድርጎባቸው ነበር። ማያሚዎች አሁን ላይ በ2025 የውድድር ዘመን ላይ የተከላካይ መስመራቸውን ለማሻሻልም ፍላጎት አላቸው። የመሀል ተከላካዮቹ ማክሲሚሊያኖ ፍላንኮ እንዲሁ ደግሞ ዴቪድ ማርቲኔዝና የቀኝ ተከላካዩ ጎንዛሎ ሉጃንን አስፈርመዋል። የማርኮስ ሮሆ ልምድ ደግሞ መረጋጋትን ፊርማውን ካረጋገጡ የኢንተር ማያሚ የኋላ መስመር ላይ በጣም የሚፈልጉትን መረጋጋት ይጨምራል። በሁለት የፊፋ የዓለም ዋንጫ ላይ ከሜሲና ከማያሚ አሰልጣኝ ሃቪየር ማስኬራኖ ጋር አብሮ መስራቱ አሁን በድጋሚ የማያሚን ቡድን በእጅጉ ያሻሽለዋል። ማርኮስ ሮሆ ከሊዮኔል ሜሲው ኢንተር ማያሚ ጋር ግንኙነት ቢኖረውም በቦካ ጁኒየርስ ለመቀጠል ያደረገው ውሳኔ ሲናገር ባለፈው ክረምት የቀድሞ ማንቸስተር ዩናይትድ እና የአርጀንቲናው ኮከብ ማርኮስ ሮሆ ከሊዮኔል ሜሲ ኢንተር ማያሚ ዝውውር ጋር ተገናኝቶ ነበር። ሆኖም ግን በቦካ ጁኒየርስ መጫወትን ስለሚፈልግ የማያሚን ጥያቄ አልተቀበለም ነበር። የ35 ዓመቱ ተከላካይ ስላለፈው ክረምት ሲያስታውስም ሊዮኔል ሜሲ ደወለልኝ፣ ወደ ኢንተር ማያሚም የመሄድ እድል ነበረኝ፣ ከሜሲ ጋርም ተነጋገርኩኝ። እውነቱ ግን ቦካ ጁኒየርስን ለመልቀቅ እርግጠኛ አልነበርኩም። በቅርብ ጊዜ ኮንትራቴን አድሼ ነበር። ያደረኩት ብቸኛው ነገር ከሮማን ሪኬልሜ ጋር ስለ ሁኔታው በመነጋገር እና ደግሞ እዚህ የሚፈልገኝ ከሆነ እኔ እንድቆይም ልነግረው ነበር። ለመልቀቅ እርግጠኛ አልነበርኩም፣ መልቀቅ አልፈለግኩም። እሱም በዚህ ዓመት እዚህ እንደሚፈልገኝ ከነገረኝ በቦካ ውስጥም ለመቀጠል 100% እርግጠኛ ነበርኩኝ። ለዛም ቆይቻለሁ ብሎ ነበር። የፊፋ ክለብ የዓለም ዋንጫ ውድድር በመቃረቡ ምክንያት ኢንተር ማያሚ ማርኮስ ሮሆን ለማስፈረም ፍላጎታቸውን አድሰዋል። ከውድድሩ በፊት አንጋፋውን ተከላካይ ማስፈረማቸው በሄሮድስ ቡድን ውስጥም በዋጋ የማይተመን ልምድና ጥልቀትን ይጨምርላቸዋል ተብሎ እንደሚታሰብ ነው ዘገባዎቹ እየወጡ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ስለምጽፉልን እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደረግኩኝ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ነው የሚሆነው። መልካም ጊዜ፣ መልካም ቀን፣ መልካም የምሳ ሰዓት እንዲሆንላችሁም በአክብሮት ተመኘው።